እንዲህ አይነት ነገሮችን ስናገር ምናልባት ላንተ ኮምፎርት ሊነሳ ይችላል። ግን ኮሜንት ላይ ጻፍኩልን አይተዋል። እዚህ ገስ ላይ ሆኜ መድገም አልፈልግም። በጣም ብዙ አስሎችን አሳልፈሃል ስለማቅ ማለት ነው። እና በጣም ብዙ አስሎችን አሳልፈህ ባጭሩ መቆም ስላለብህ የሆነ ህይወት አማራጭ ወስደሃል። አሁን እኔ ስለ እንደዚህ ነገሮች አይደለም ላወራ እንፈልገው። እንደዚህ ነገሮችን አውርቼ አንተን በማሸማቀቅም አላምንም። ነገር ግን እስኪ ስለ ትምህርት እናወራ። ኦርቶዶክስ አማኝ ስትሆን በመጀመሪያ የመጀመሪያው የምትመልስልኝ የፕሮቴስታንት የትኞቹ ትምህርቶች እኮ ዳቆን ሰላም ይብዛልህ። አልጨረስኩኝም አድምጠኝ። ኦኬ ልክ እንተረማምጠን ስናወራ ነው ጥሩ የሚሆነው። አሁንም ይሄንን ኔጌቲቭ ኢነርጂውን አንድ ጊዜ ወደ ጎን አድርገው ምልህ ለዛ ነው። አሁን እኔ እናንተ በእውቀት ተከሸለ እንነካካ አይደለም ብራዘር። አሁን አንተ ስለ ራስህ ፐርሰናሊቲ ብቻ አንተ ስለወንሰከው ውሳኔ ብቻ ነው የምትነግረን። እሺ ከፕሮቴስታንቲዝም ቤተ እምነት ወጥተህ ኦርቶዶክስ ስትሆን የትኞቹ የፕሮቴስታንቶች ትምህርት ከመጽሐፍ ቅዱስ ውጪ ነው ብለህ ነው ኦርቶዶክስ ሆንከው? መጀመሪያ እሱን አስረዳ። ከዛ በኋላ ግን አይ ኦርቶዶክስ ሆንኩ በኋላ እንዲመስሎ የነበረ ነገር ግን ኦርቶዶክስ ቤተክርስቲያን ይሄ ትምህርቶቿ በአጠቃላይ መጽሐፍ ቅዱሳዊ መሰረት ስለሌላቸው ነው ተመልሼ ፕሮቴስታንት ሆንኩት የሚለውንም ጥያቄ እንድትመልስልኝ እፈልጋለሁ። ሁለቱንም በቃ አንደኛ ከፕሮቴስታንት ወደ ኦርቶዶክስ፣ ሁለተኛው ከኦርቶዶክስ ወደ ፕሮቴስታንት ለመሄድ መጽሐፍ ቅዱሳዊ ሰነድህ ማረጋገጫ ምንድን ነበር? ፕሊስ ንገረኝ። እሺ ዳቆን አመሰግናለሁ። እኔ አንደኛ አሁን ስላለፈ ነገር ለማውራት አይደለም እኔ ደሜ ጋር የገባሁትና ስለሆነውም ነገር ደግሞ ለማውራት አይደለም የገባሁት። እሱን ሌላ ጊዜ ታይም ከያዛችሁልኝ ተዘጋጅቼ ተመልሼ መጥቼ በነገራችን ላይ ግን አሁን ክርስቶስ ዋጋ ከከፈለላት ከአንዲት ነፍስ ጋር ለንጽጽር የሚቀርብ ምንም አይነት ነገር የለም ብራዘር። አሁን እኔ አንተን የጠየቅኩ የሥራ ልምድህን አይደለም አስተዳደግህን አይደለም። ኦኬ እኔ አሁን የጠየቅኩ ትምህርታዊ ከህይወት ጋር በቀጥታ ዳይሬክትሊ ሊገናኝ የሚችል ነገር ነው የጠየቅኩ። ከፕሮቴስታንት ወደ ኦርቶዶክስ ስትመጣ ሪዝን ምንድን ነበረ? አሁን አንተ ምንም አይነት አቋም በሌለ ሁኔታ ላይ እኛ ዝም ብለን ብናወራ ጉንጭ አልፋ ክርክር ነው የሚሆነው። እንደዛ ደግሞ መሆን የለበትም። ሰዎች ፍሬ ማፍራት አለባቸው ተወዳጅ ወንድማችን። ስለዚህ ከፕሮቴስታንት በመጀመሪያ ወደ ኦርቶዶክስ ስትመጣ ያኔ ነጠላ ለብሰህ ስትመጣ ኦኬ ስለ ቅድስት ቤተክርስቲያን ያኔ ምስክርነት ስትሰጥ የትኞቹ የፕሮቴስታንቶች ትምህርት ከመጽሐፍ ቅዱስ ውጪ ነው ብለህ ነው የመጣኸው? አይ ደግሞ እሱም ስህተት ነው ካልክ ደግሞ የኦርቶዶክስ ትምህርቶች ብቻ ነው እሺ የምታወራው። የኦርቶዶክስ የትኞቹ እስኪጨርስ ለመሄድ እሱ ትርጉም የለውም። ትርጉም እንዳለው ፕሊስ ላስረዳ። ትርጉም እንዳለው ላስረዳ። ከህይወት ጋር እንደሚገናኝ ላስረዳ እኮ ከህይወት ጋር እንደሚገናኝ ላስረዳ ብራዘር። አንተ ከፕሮቴስታንት ወደ ኦርቶዶክስ ከኦርቶዶክስ ወደ ፕሮቴስታንት የተራመድከው እርምጃ ይሄ ዝም ብሎ ተራ የኮሪደር ልማት ላይ ሰዎች የሚራመዱት አይነት እርምጃ አይደለም። እንደዛ ከሆነ አሁን ከደሜ ጋር እያወራ ነው የነበረው ቶፒክ ደግሞ እሱን አይደለም። አንድ ጊዜ አድምጠኝ። እኔ ያንን አነገርኩህ እኮ ለምንድን ነው ይሄን ነገር እኔ እዚህ ጋር አንስቼ ውሃ የሚያነሳ ሀሳብ አይደለም። ያንን ሀሳብ ቢያደርግ አድምጠኝ። ከደሜ ጋር እያወራን ያለ ነው አንተ ወንድማገኝ ስለ ጮካው የሚመጣ ለውጥ አለኝ አባት። ለምን ትጮሃለህ? አሁን እኔ በማወራው ቶን ብታወራኝ እኔ አላዳምጥም። ሐሳቤን ሳታዳምጥ ሐሳቤን ለመቃወም ነው ይርክ ያለው። እሺ አድምጠኝ። አዳምጬ እኮ ለእንትን ላልከው ነገር ከህይወት ጋር እንዴት እንደሚገናኝ ስነግርህ ሰምተኸኛል? አልሰማኝም። ስለዚህ እንዴት እንደሚገናኝ ልንገርህ እና እናውራበት። ከህይወት ጋርማ ይገናኛል። ኦኬ በደንብ አድርገህ አድምጠኝ። እኔ አሁን ምንም ነገር ሌላ ሐሳቦችን ላነሳ አይደለም፣ ግን ይሄ ጉዳይ ህይወት ተኮር እንደሆነ እንዴት እንደሚገናኝ ላስረዳ። ፕሊስ አድምጠኝ እሺ። የመጀመሪያ አንተ ከዚህ ቀደም የፕሮቴስታንት እምነት ተከታይ ነበርክ። እኛ በክርስቶስ የምናምን ክርስቲያኖች ፕሮቴስታንት ወንድሞቻችን በክርስቶስ ኢየሱስ አምነው ድነዋል ብለን አምነን። ፕሊስ እስኪጨርስ አድምጠኝ እባክህ። ዳቆንዬ እሱን እዚህ ማውራት አይጠቅምም። ለምን ላወራ እንዳሰብኩ ላስረዳ። ለትውልድ የሚጠቅመውን ነገር ባይብል እናውራ ነው እያወራን ያለነው። ደግሞ ስለ ነገረ መስቀል ነው። ነገረ መስቀል አምስቱን ዘርዝረ ልክ ደሜ ለማስረዳት እንደሞከረው እኔን አስረዳኝ ነው። ከዛ እዛ ላይ ቆመን እናውራ እንጂ አሁን አንተ ፕሮቴስታንት ማውራት የምትፈልግበትን ሀሳብ ትቀጥላለህ። አንተ ፕሮቴስታንት ነበር ሀሳብ ትቀጥላለህ። ከዛ ሄድን እና ምን
የኔ አባት ምናልባት ልታደምጠኝ ፈቃደኛ ካልሆንክ አመስግኝ፣ አንተንም ደሜንም አመስግኝ። ስለምወድ እከታተላለሁ እኮ ስለምወድ አዳምጣለሁ። የሚጠቅመኝን የሚበጀኝን ነገር ስታስተምርም ስትወያይም ዲቤት ስታደርግም እቀበላለሁ። ማይመቸኝን እተዋለሁ። ከመጽሐፍ ቅዱስ ጋር የሚጋጩትን እተዋለሁ እንጂ ፐርሰናሊ ወዳለሁ፣ አከብራለሁ። እኔ ትመቸኛለህ። ግን አሁን ምንድነው አሁን እኔ ቅድም ሆቶኜ ሳልናገር ሳልጮክ ጮክ ትለኛለህ። አልጮኩም። እኔ ይኸው ህዝብ እያዳመጠ ነው። ከይቅርታ ጋር ሰዓት ለመቆጠብ ወንድማገኝ ሰዓት ለመቆጠብ የትኛውም አይነት አካሄድ አሁን አንተ ያደረገ የትኛውም ጉዳይ ማለት ነው ክርስቶስ ዋጋ ከከፈለላት ከአንዲት ነፍስ ጋር ለድርድር አይቀርብም። አንተ በክርስቶስ የምንወድህ ወንድማችን ስለሆንክ ኦኬ፣ ፕላስ ደግሞ ክርስቶስ በመስቀል ተሰቅሎ ዋጋ የከፈለላት ነፍስም ጭምር ስለሆነች አንተ ነፍስ ስለ አንተ ነፍስ ግድ ይለናል። አሁን የኔ ያቀረብኩልህ ሐሳብ የሥራ ተሞክሮ ነው አይደለም። አሁን እዛ አትምጣ። አሁን ስለ ነፍስ ግድ አይልም። ስለ ነፍስ ግድ ቢልማ ዛሬ ጥያቄ ስላመጣብኝ ነው። ደምቢ ስለጠየቅኩ ደምቢ ግድ ቢል አይልም። አትዋሽ። አሁን ቀጥታ ስለ ጥያቄው ላይ ብቻ እንሂድ። አሁን የተረሳውን ነገር አቆስኩ። አንተ እኔን ወድሃለሁ ስትለኝ ዋሽተሃል። አልዋሸህም አላልኩም። የኔ አባት አይደለም ግድ ይለኛል ስላንተ። አሁን ነው እንደ ዛሬ ነው እንደምትለኝ። የዛን ጊዜ ለምን አልጻፍክም? ለምን አልደወልክም? አሁን እኔ አሁን ያልኩህ ስለ ስጋ ሳይሆን ወንድማገኝ ስለ ስጋ አላልኩም። እሺ ስለ ነፍስህ ነው ያልኩህ። ኦኬ አንተ ስለ ስጋ ቆይ አድምጠኝ እባክህን። እስኪ አሁንም ላለማዳመጥ የምታደምጠኝ ከሆነ በጣም ከባድ ነው የሚሆነው። ደሜ ከዚህ በኋላ ወንድሜም ከዚህ በኋላ ሐሳቤን ሳልጨርስ የምታወራ ከሆነ ሁለታችሁንም አመስግኝ እወርዳለሁ። ፖዚቲቭ ሆነ የምታደምጠኝ ከሆነ ግን እናወራ በደንብ አይደለም። ወረዳ አይጠበቅብህም እኮ ቤት ነው አይደለም። አንተ ቤት ነው እሱን አስገድደን ማስወረድ እንዳይሆን ታወርዳለህ። በቃ እሱ መውረድ ካለበት ይወርዳል። አንተ ለምን ትወርዳለህ? አይ ወንድማገኝ እዚሁ ላይ ሆኖ ያድምጣን። ይኸው በፍቅር ያድምጣን። እንዲህ ማለት በነገራችን ላይ መብት አለኝ። ኦኬ ያንን እውነት ነው ሐሰት ነው የሚፈርደው ክርስቶስ ነው። እደግማለሁ ለአንተ ብቻ ሳይሆን በአሁን ሰዓት ላይ ኢትዮጵያ ውስጥ ላሉ ኢን ሚሊየንስ ለሚቆጠሩ ፕሮቴስታንት ወንድሞች ለነፍሳቸው እያንዳንዳችን ክርስቲያኖች ግድ ይለናል። ኦኬ ዘወትር እኔ ላይቭ ከፍቼ በጣም መጽሐፍ ቅዱስ ሐሳቦችን ማነሳው የሚከፍለኝ ተቋም ኖሮ አይደለም፣ ወዶ ዘማች ስለሆነን ነው። ምን ማለት ነው? ፕሮቴስታንት ወንድሞቻችንን በፍቅር ስለምንወዳቸው እነርሱ እኛ ያወቅነውን ጌታ እንዲያውቁ ስለምንፈልግ ነው ላይቭ የምንገባው። አሁን እሱን እንርሳውና ለአንተ ያቀረብኩልን ሐሳብ በፍቅር አድምጠኝ። ስለ ነፍስ እናወራ፣ ስለ ህይወት እናወራ ላልከኝ ጉዳይ ኦፍ ኮርስ ስለ ህይወት ነው የምናወራው። ምክንያቱም ተወዳጅ ወንድማችን አንተ ከዚህ ቀደም እውነት ገብቶኛል ኦርቶዶክስ ሆኛለሁ ብለህ ኧረ ዳቆን እኔ አሁን ስለዚህ ቀደም አታውራኝ። ስለ ዛሬ ቶፒክ ብቻ አውራኝ። ለምን ጣልቃ ትገባለህ አንተ? ሳይጨርስ ለምን ጣልቃ ትገባለህ አንተ? ሲጀመር እንዴ ስለ እኔ ህይወት ነው ወይስ? አንተ ሐሳቡን ይጨርስ። ሐሳቡን ከጨረሰ በኋላ ከዛ በኋላ አንተ ገብተህ የምትፈልገውን ሐሳብ ትናገራለህ። ገባ? ሐሳቡን ይጨርስ። አለቀ። እሱ እኮ እየነገረ ያለ እያዳመጥክ ነው። ብራዘር አዳምጥ። አንዴ አዳም ሚውትን አንሳ። ከአንተ ጋር ስላወራ ሰምታል። አሁን ዲያቆን ከአንተ ጋር ስላወራ ሚውት ነህ አዳምጠኝ ነው የምልህ። ዲያቆን ከአንተ ጋር ስላወራ ለዲያቆን የሚጨመርለትም የሚቀነስለትም ነገር የለም። እርሱ እያደረገ ያለው የመጽሐፍ ቅዱስ ሐሳብና የቤተ ክርስቲያን ትእዛዝ ስለሆነ ነው። ስለዚህ ዲያቆን የሚያወራውን ያውራና ከዛ በኋላ አንተ 3 ደቂቃ ይሰጣል፣ 4 ደቂቃ ይሰጣል። ሐሳብ ይጨርሳል። እንትን አድርግ፣ ቤቱን አንተ ማኔጅ አድርገው። አይ ቲንክ አንዳንድ ሰው ባጭሩ ስሜቱን መቆጣጠር ማይችል ከሆነ ሆስቱ ሊቆጣጠር ግድ ይላል። ማለት ማይኩን ሚውት እንዲያደርግ ምናምን አንተ ማኔጅ አድርግ። እዚህ ውስጥ ላሉ እህቶች ወንድሞች የኔ ሐሳብ ግልጽ እንዲሆንላቸው ላድርግ። የኔ ሐሳብ ምንድን ነው? እዚህ ጋር የምትመለከቱት ወንድማችን ወንድማገኝ ይባላል። ከዚህ ቀደም ዛሬ ብቻ ሳይሆን ከዚህ ቀደም በፕሮቴስታንት ቤተ እምነት ውስጥ ያው ፕሮፌት ነኝ ብሎ የተለያዩ ሐሳቦችን ይናገር የነበረ ሰው ነው። ከዚህ በፊት ስለነበሩ ድክመቶቹ እኔ ፐርሰናሊ አይመለከተኝም። ነገር ግን እግዚአብሔር በሆነ ሰዓት ላይ
እንግዲህ ምን አይነት መንገድ እንደመለከተው ባናቀም የሐሰት መንገድ ሰልችቶኛል፣ ወደ ኦርቶዶክስ ቤተክርስቲያን ተመልሻለሁ ብሎ ነበረ። ነጠላ ለብሶ በጣም ብዙ ክርስቲያን የሆኑ ወንድሞች ሰፖርት አድርገውት ወደ ኦርቶዶክስ ቅዱስ ቤተክርስቲያን ተመልሶ ነበር። እንደምታውቁት እኛም ቤት ውስጥ እንደምታውቀው ልክ እንደ ሐዋርያቱ የምንሰጠው ክርስቶስን እንጂ ቁስ አይደለም። ኦኬ ከሌላ ቤተ እምነት የሚመጡ ሰዎች ልክ ሲመጡ ገንዘብ አይደለም ማዋተን የምንሰጣቸው፣ የተለያዩ እንደው ንብረቶችን አይደለም ገዝተን የምናስረክባቸው። ሐዋርያት ዞረው ብርና ወርቅን ሳይዙ ለዓለም ሁሉ የሰበኩትን ክርስቶስ ነው ለእህት ለወንድሞቻችን የምንሰጠው። ወንድማችን ወንድማገኝ ሲመጣ ሁላችሁም ታስታውሳላችሁ። ያው ግልጹ መናገር ስላለብን ፋይናንሻል የሆነ ፕሮብሌም ነበረ። በጣም በተደጋጋሚ እርዱኝ ብሏል። በጣም በተደጋጋሚ ሰዎችን ጠይቋል። ማለት በላይቭ ስትሪም ደረጃ ሪከርዶችም ስላሉ ማለት ነው። እና ገንዘብ ጠይቆ ነበረ። እንዳጋጣሚ ሆኖ አልተሳካም። ከዛ በኋላ ወዲያውኑ አንድ ማላቀው ራሱ ነብይ ብሎ የሚጠራ ሰው ጋር ድንገት ቅጽበታዊ በሆነ መልኩ ማለት ስለ ኦርቶዶክስ ቤተክርስቲያን ያልገባኝ ነገር አለ ብሎ ለምሳሌ ሶሻል ሚዲያ ላይ የሚያቀንኘን አልጠየቀንም። ኦርቶዶክስ ቤተክርስቲያን ያስተምሯ ግልጽ አልሆነልኝም እና ፕሊስ ብታስረዱኝ ያለው አንዳች ነገር የለም። እና ድንገት ባልታሰበ ሁኔታ ተነሳና ወደ ቤቱ ተመልሷል። ነብይ እንዲሆን ከእንደገና ተቀብቷል የሚባሉ ነገሮች ተናፈሱ። እና ምናልባት ይህ ወንድማችን ወደዛ ቤት ያስኬደው ምንም አይነት መንገድ ሊሆን ይችላል፣ ምንም አይነት ነገር ሊሆን ይችላል። ስለሱ ቁጭ ብለን እንድናወራ አይደለም የኔ ፖይንት። ነገር ግን ኦርቶዶክስ ቤተክርስቲያን ውስጥ እያለ ማለትም ኦርቶዶክስ ቤተክርስቲያን አማኝ ሆኛለሁ ካለበት ሰዓት ጀምሮ የትኞቹ የኦርቶዶክስ ቤተክርስቲያን ትምህርቶች ከመጽሐፍ ቅዱስ ውጪ ናቸው የሚል መረዳት ኖሮት ነው ፕሮቴስታንት የሆነው። አሁን ፕሮቴስታንት እያለ ወደ ኦርቶዶክስ ስትመጣ ፕሮቴስታንቶች ተሳስተዋል ያልከው ፖይንት ምንድን ነበር ስንለው ፖይንት የለውም፣ ችግር የለውም። እኛ ስለ ፕሮቴስታንቶች አንጠይቀው፣ ምክንያቱም ይህን ጥያቄ መጠየቅ ያለባቸው ፕሮቴስታንት ነን ብለው የሚያስቡ ሰዎች ናቸው። አሁን እኔ ትልቁ ጥያቄ ማለት እኔ ሰዎች የሆነ አቴንሽን ሲከር ከሆኑ ምናምን ዝም ብሎ ለመታየት ብቻ የሚያወሩ ከሆነ እኔ ብዙ ማድመጥ አልፈልግም። በግልጽ ነው የምነግራችሁ፣ እወርዳለሁ። ይህ ወንድማችን ግን እውነትን የሚፈልግ ከሆነ ህይወትን የሚፈልግ ከሆነ ማውራት የሚፈልገው ባይብሊካል ስለሆኑ ፖይንቶች ከሆነ ይሄው ዕድል እንስጠው። ኦርቶዶክስ ቤተክርስቲያን ይሄ ትምህርቶቿ ዘርዝሮ ይሄ ትምህርት ከመጽሐፍ ቅዱስ ውጪ ብሎ ዘርዝሮ ትምህርቶቹ ከመጽሐፍ ቅዱስ ውጪ ለመሆናቸው መጽሐፍ ቅዱስ የማስረጃ አቅርቦልን እናውራው። ምክንያት ይሆናል። ካልሆነ ግን እኔ በቃ እኔ ጠያቂ ነኝ ምናምን እኔ ስለ መስቀል ብቻ ነው ማውራው። በመሰረቱ እኛና ፕሮቴስታንቶች ምንለያየው በመስቀል አይደለም። ኦኬ የትምህርት ሁሉ በላይ በሆነው ትምህርተ ሥላሴ። ለመሆኑ ወንድማገኝ ስለ ትምህርተ ሥላሴ ምን የተመረዳት አለው? ምንለያየው በነገረ ክርስቶስ፣ ምንለያየው በሳሊቬሽን በነገረ ድነት ትምህርት ነው። ስለዚህ ምክንያታዊ ሆነ ምን ታረጋለህ ወንድማገኘው ማይክን ስትከፍት ይሄ ትምህርት ከመጽሐፍ ቅዱስ ውጪ ነው። ኦርቶዶክስ ቤተክርስቲያን የምታስተምራቸው እነዚህ ትምህርቶች ከመጽሐፍ ቅዱስ ውጪ ስለሆኑ ካለሁባት ኦርቶዶክስ ቤተክርስቲያን ለመውጣት ምክንያት ሆኖኛል ብለህ አንተ በመናገር ብቻ ሳይሆን የመጽሐፍ ቅዱስ ማስረጃን አቅርበህ ታሳየናለህ። እኛ መጽሐፍ ቅዱስ ማስረጃዎችን አቅርበን ትምህርቱ መጽሐፍ ቅዱስ እንደሆነና የወጣውም ምክንያት ሳይኖር እንደሆነ በፍቅር ልናሳየን እንሞክራለን ማለት ነው። ፕሊስ አሁን ደሜ አንተ ቤትን ማኔጅ ታደርጋለህ። ከዚህ በኋላ ማይኩን ከፍቶ ሲናገር ሌሎች ታሪኮችን አይደለም እኔ ከደሜ ጋር በማወራበት ፖይንት ነው ምናምን የሚባል ነገር የለም። ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምረው ትምህርት ይሄ እና በማስረጃ ያ ምስጢረ ሥላሴ ላይ ነገረ ክርስቶስ ላይ ያለውን እውነታ እንዲናገር 5 ደቂቃ እንስጠው። ከዛ ባሻገር ግን የግል ጉዳይ መናገር አችልም። ስለ ግል ጉዳይ መናገር አችልም። በቤተክርስቲያን ያለውን ምስጢረ ሥላሴን እውቀትን ትናገራለህ፣ ስህተቱን ትናገራለህ። ነገረ ክርስቶስ ላይም እንደዛው እያለ ያለው ስህተቱን ትናገራለህ። ከመጽሐፍ ቅዱስ አምጥተህ ማለት ነው። ከዛ ልክ ነው ይህ ልጅ እውነት ነው ለካ ተሳስተናል ምናምን ብለን እንድንል ያደርገናል። ስለዚህ ይህን ተናገር። በቃ ሚዩትን አብራ፣ ማንም ጣልቃ አይገባብህም። 3 ደቂቃ ይበቃል። 3 ደቂቃ። አመሰግናለሁ። እኔ ለመወያየትም አልመጣሁኝም፣ ለዲቤትም አይደለም የመጣሁት። እኔ እናንተ በንግግራችን መካከል
እየተዋየን እየመጣን እያለ ስለ ነገረ መስቀል ጠየቅኩ። ያ ነገረ መስቀልን አምስቱን ዘርዝረ ለኔ ማስረዳት ሳይመጣልህ ሲቀር ነው እንትና ዳቆን የመጣው። ስለ ነገረ መስቀልም ነገ ከነገ ወዲያ ስለ የትኛውም ጉዳይ መዋየት እንችላለን። ዛሬ ግን አሁን እኔ ስለ ነገረ መስቀል ብቻ ወይ ነገረ መስቀል ላይ ችግር የለውም እኮ ነግሬህ ነበር፣ አልተረዳኸኝም። ግን አሁን አንተ ስለ ሚስጥረ ስላሴ ግንዛቤው አለ? የኦርቶዶክስን አስተምሮ ያውቃል? ሚስጥረ ስላሴ ላይ ያላትን ታውቃለህ? ሚስጥረ ስላሴን እኮ ነገርኩህ እኮ ነገ ከነገ ወዲያ ወይ የዲያቆን ጥያቄ ሚስጥረ ስላሴን ታውቃለህ ወይ? የኔን ቅድሚያ ለምን ስለ ሚስጥረ ስላሴ እኔ በገባኝ መጠን አስረዳለሁ ከመጽሐፍ ቅዱስ አንግል ግን የኔ ቅደም አሁን ለምን ነገር መስቀል ስለጠየቅኩኝ ነው። እናንተ ሚስጥረ ስላሴ ያላችሁት ጥያቄን መሸሻ ነው የሚሆነው። እኔ እናንተ እንቀጥላለን ማርሽ እንደወጣ ነው እግዚአብሔር በሚያውቀው እናንተ ነገር እኔ የጠየቅኩት መጀመሪያ እስከሆንኩ ድረስ ኖ የተጠየቀው ጥያቄ ወደ ኦርቶዶክስ ቤተክርስቲያን ምናምን ገባ፣ ከኦርቶዶክስ ቤተክርስቲያን ምን ሳታምን ወጣ የሚል ጥያቄ ነው የጠየቁ። ዲያቆንም ይህንን ነው በደንብ አድርጎ አብራርቶ እሱን አለፍነው እኮ ደሜ እሱን አልፈነዋል እኮ ምን መለስክ? ምን መምጣት መሄድ ትርጉም የለውም። ዋናው ህይወት ላይ ነው። ትምህርቷን ንገረኝ። ባይብል ላይ ቆመን እናውራ ነው። ትምህርቷን ነገረ ስላሴ ላይ ያላትን ትምህርት፣ ነገረ ክርስቶስ ላይ ያላትን ትምህርት፣ ኢቭንዞ ሜሮሎጂ ላይ ነገረ መላእክት ላይ ያላትን ትምህርት ንገረኝ። ምንድነው ስህተት ያገኘኸው? ከመጽሐፍ ቅዱስ አውጥተህ እዚህ ቦታ ላይ ነገረ ስላሴ ላይ ስታለች፣ ነገረ ክርስቶስ ላይ ስታለች ጥያቄ ጠየቀ። ያወራ ነው ቶፒክ እኮ አለ የጀመርንበት። አሁን ለምን ከቶፒኩ መሸሽ ማፈግፈግ ተፈለገ? ለምን ገባህ? ለምን ወጣ ነው እሱ የኔ ፐርሰናል እኮ ነው። እሱን ለምን አሁን ነገ አልኩ ሌላ ጊዜ። አሁን ስለ ህይወት እናውራ፣ ትውልድ ስለሚጠቅም ነገር። አዳምጠኝ። አንተ የተረዳኸውን እኔም ጴንጤ ሆኜ ነው ወደ ኦርቶዶክስ የገባሁት። አንተ የተረዳኸውን ዲያቆን የነገረን ጥያቄ ከኦርቶዶክስ የተሳሳተ ትምህርት ያገኘህበትን ንገረኝ እስኪ። እኔ ልረዳ ስለወቅ ንገረኝ። አሁን እናንተ እኔም ገንዘብ ማድረግ ስላቃታችሁ ነገረ መስቀልን አምስቱን ነገር ፈትፍታችሁ ለምን አትነግሩኝም? በባይብል ላይ ቆማችሁ ማስረጃችሁ ባይብል አድርጋችሁ እጄ ላይ ይያሉ ይሄ ነው ብላችሁ ብትነግሩኝ ከሌላ ትጠይቁኛላችሁ። አሁን የኔን አዳምጠኝ። ለምን ገባህ? በምን ምክንያት ወጣ? እሺ በምን ምክንያት ወጣ? ለምን ገባህ? ተወሺ በምን ምክንያት ወጣ? በምን ምክንያት? ይሄው አንደኛው ምክንያት ጠቀስን እኮ። ምን ይሄው አሁን የነገረ መስቀልን አልኩ እኮ። ምን ነገረ መስቀል? ምን ነገረ መስቀል? ምን ከቅድም ገላትያ 6ን ጠቅሰህ ስለምን ነበር እያወራን የነበረው? ምን ያወራል? መስቀል ቤዛችን ነው፣ መስቀል ትምክህታችን ነው፣ መስቀል አዳኛችን ነው እያልክ አልነበረም? ኦይ ይሄን ያስወጣ፣ ይሄ ብቻ ነው ያስወጣ አይደለም። ይሄንን መልስልኝ። ሌላ ወደ ሌላው እንሄዳለን። ነፍ ነው እሱ እኮ አያልቅም። ግን ይሄን ያው አስረዳኝ ነው፣ ቀላል አስረድቻለሁ አለ። አስረጃ ከዛ ባሻገር ግን እናንተ አንዴ ወንድም ማገኘን ሚውት አድርገውና የተወሰኑ ፖይንቶችን ትንሽ ፖዚቲቭ ሆነን ብናነሳ ጥሩ ነው። ደሜ ከቻልክ ያንተንም የእሱንም ሚውት ብታደርገው አሪፍ ነው፣ ትንሽ ድምፅ እንዳይረብሸኝ። ኦኬ አሁን እዚህ ውስጥ ያላችሁት ወንድሞች ፖዚቲቭ ሆናችሁ አንድ ነገር እንድትረዱ ፈልጋለሁ። እሺ ይኸውላችሁ እኔ ፐርሰናሊ አንድ ፕሮቴስታንት አማኝ አንድ ያልገባኝ ነገር አለ ብሎ ኦርቶዶክስ የሆኑ ሰዎች ጋር
የሚመጣ ከሆነ በነገር ትልቅ ሞኝነት ነው። አንድ ፕሮቴስታንት አማኝ ያልገባውን ነገር ፕሮቴስታንት የሆኑ መምህራኖቹ መጠየቅ አለበት። በተመሳሳይ አንድ ኦርቶዶክስ የሆነም ሰው ያልገባውን ነገር ከኦርቶዶክስ መምህራኖቹ መጠየቅ አለበት። ከፕሮቴስታንቶች ጋር ግን ስንቀመጥ በእምነት ልዩነት አለን። እባካችሁ ግልጽ ይሆንላችሁ፣ የእምነት ልዩነት አለን ማለት ይሄ ነጠላ ለምን ትለብሳላችሁ ስትዘምሩ አይደለም ልዩነታችን። በአንገታችሁ ለምን መስቀል አደረጋችሁ ምናምን አይደለም ልዩነታችን። ባይዘው ልዩነታችን መሰረታዊ በሆኑ ዶክትሪን ነክ በሆኑ ትምህርቶች ላይ ነው። ቅድም እንዳልኩት በትምህርተ ሥላሴ ዙሪያ እንለያያለን፣ በነገረ ክርስቶስ እንለያያለን፣ በሳልቬሽን እንለያያለን፣ በሌሎችም ዶግማቲክ በሆኑ ትምህርቶች ላይ እንለያያለን። እና ፖዚቲቭ የሆነ ሰው ምንድነው መሰላችሁ የሚያደርገው? በተለይ ደግሞ ለመጽሐፍ የቀረበ የትኛውም ፕሮቴስታንት በኮንፊደንስ ይሄ ትምህርታችሁ ከመጽሐፍ ቅዱስ ውጭ ነው የሚለው ምንም መሽኮርመም አይጠበቅበትም። ለምሳሌ እኔ በእንግድነት ፕሮቴስታንት የሆኑ ሰዎች ቢጋብዙኝ በመጀመሪያ እኔ ጠይቋ ምናምን እኔ እንደዚህ ሰጣገቡ ስለምንገባለሁ ምንም መሽኮርመም አያስፈልገውም። የእናንተ ትምህርታችሁ ሰው ሰራሽ ነው ብዬ አምናለሁ ነው መልሴ። የትኞቹ ትምህርቶች ናቸው ከመጽሐፍ ቅዱስ ውጭ ሲሉኝ ትምህርቶቹን አነሳለሁ። እስቲ ይሄ ትምህርት ከመጽሐፍ ቅዱስ ውጭ ለመሆኑ ማረጋገጫ ስጠን ካሉኝ ማረጋገጫ እሰጣለሁ። ማረጋገጫ ደግሞ ስህተት ነው ብለው ካሰቡ መጽሐፍ ቅዱስ ማስረጃዎችን እየሰጡኝ እነሱም በመጽሐፍ ቅዱስ ማስረጃነት እየሞገቱኝ እንሄዳለን ማለት ነው። ስለዚህ ልክ እዚህ ጋር እንደ አንድ የኦርቶዶክስ ቤተክርስቲያን አማኝ ያልገባኝ ነገር አለ ብለህ ካንተ በመንፈስ የሚጠነክሩ ሰዎችን አይደለም መጠየቅ ያለብህ። which means አንተ የኦርቶዶክስ ቤተክርስቲያን አማኝ አይደለም። ከዚህ ቀደም ወንድማገኝ ታስታውሳለህ አይደለ? እኔ እንደ ክርስቶስ እናቴ ከወንድ ሳትገናኝ ነው የወለደችኝ ብለህ ታውቃለህ። አሁን እንዲህ አይነት ነገሮችን ለመናገር ባይዘው እውቀት አይጠይቅም። ቅድም እንዳልኳችሁ ኦኬ፣ እዚህ ውስጥ ያላችሁ እህቶች ወንድሞች፣ ሶሻል ሚዲያ ላይ አንዳንድ ሰዎች እንዲህ አይነት የሆነ አላደለ ማረጋገጫ የማይፈልጉ ነገሮችን ለመናገር እውቀት አይጠይቃቸውም። ማረጋገጫ ስለማትጠይቋቸው ማለት ነው። በማረጋገጫ እናውራ ስትሏቸው ግን ዲስማች ፈቃደኛ ይሆኑ። እኔ አሁን ፐርሰናሊ አንተ ሞክ ማድረግ ፈልጌ አይደለም ወንድማገኝ ይቅርታ። ከዚህ ቀደም ፓስተር ሶፊ ጋር ዲቫይን ሾው ላይ ቀርበህ ተናግረኸው ኦልሬዲ በቪዲዮ ደረጃ የተቀመጠ ነገር ስለሆነ ማለት ነው። ፕሮፌት እያለህ ነብይ ነኝ እያልክ ከዚህም በፊትም አገልጋይ ነኝ ብለህ ብልቴ 7 አይነት ቀለሞችን ያበራል ብለህን ነበረ ወንድማገኝ። ለእነዚህ አይነት ነገሮች ደሜ ጊታ አድርግልኝ ደሜ አንችልም፣ እኛ ደካሞች ነን፣ ሰነፎች ነን። አንተ ግን እነዚህ ያልካቸውን ነገሮች እንዲህ ናቸው ብዬ አንተ ጀጅ አላደረገህም። ኦኬ ኦኬ፣ በጣም እያስቸገረኝ ነው ጋይስ። እንዲህ አይነት ሀሳቦችን ከዚህ ቀደም የተናገረ ሰው ነው። እኔ አሁን ብሌም ላደርገው አይደለም። ምንድነው መሰላችሁ ባጭሩ ማረጋገጫ እንድትጠይቋቸው አይፈልጉም። ለየትኛውም አይነት አቋማቸው እንደ እግዚአብሔር ያሳያችሁ። ልክ እንደ ክርስቶስ የጌታችን እናት ቅድስት ድንግል ማርያም ጌታችን ኢየሱስ ክርስቶስን ያለ ዘራ ብእሲ ከግብረ መንፈስ ቅዱስ ጸንሳ እንደወለደችው እኔንም እናቴ ከወንድ ሳትገናኝ ነው የወለደችኝ ብሎ ያውቃል። ማረጋገጫ ስትሏቸው እንደዚህ አይነት ሰዎች ሆን ብለው ስለሌላ ነገር ነው የሚያወሯችሁ። ከዚህ ቀደም ሀፍረተ ስጋዬ ብልቴ 7 አይነት ቀለም፣ አንዴ አረንጓዴ፣ አንዴ ሰማያዊ፣ አንዴ ቀይ ያበራል ብሎ እንዲህ አይነት አለ አይደለ በባህላችን ነውር የሆኑ ነገሮችን በግልጽ ሲናገር የነበረ ሰው ነው። እባክህን በማስረጃ እናውራ ፈቃደኛ አይደለም። ኦኬ እንዲህ አይነት ነገሮችን አናንሳብህ። ኦርቶዶክስ ቤተክርስቲያን ግን አምኛለሁ ብለህ መጣ። ከፕሮቴስታንቲዝም የትኞቹ ትምህርቶች ስህተት ናቸው ብለን የመጣው መልስ የለም። እሺ ችግር የለም፣ እሱንም አትመልስልን። ከኦርቶዶክስ ቤተክርስቲያን ስትወጣ የትኞቹ የኦርቶዶክስ ቤተክርስቲያን ትምህርቶች ስህተት ናቸው ብለን የወጣው? በቃ እኔ ማውራት አልፈልግም ምናምን። በቃ እንዲህ አይነት ሰዎች አቴንሽን ሲከር ናቸው። እኔ በጌታ ፍቅር እዚህ ውስጥ ያላችሁ ቶች ወንድሞች፣ እኔ ፕሮቴስታንትም የሆናችሁ ቶች ወንድሞች ይህንን ልጅ እባካችሁን በጀው። በነገራችን ላይ ይህ ሰው የመጀመሪያ አይደለም። አሁን ላይ ትውልዱ እየወለዳቸው ያሉ እንዲህ አይነት ሰዎች አሉ። የሆነ ቀን ላይ የእስልምና እምነት ተከታይ፣ የሆነ ቀን ላይ ካቶሊክ፣ የሆነ ቀን ላይ ሉተራን፣ የሆነ ሰዓት ላይ ጴንጤቆስታል፣ የሆነ ሰዓት ላይ ኦርቶዶክስ ማሊያን እየቀያየሩ እንጀራቸውን ብቻ መብላት የሚፈልጉ ሰዎች አሉ። እኔ አሁን እነዛን ሰዎች ይወላችሁ እንስደባቸው፣ እንዝለፋቸው፣ በማንነታቸው እንነጋገራቸው እያልኳቸው አይደለም። ሁላችንም ግን ለእንደዚህ አይነት ሰዎች ምቹ አንሁኑ ባካችሁን። አሁን ፕሮቴስታንት ሆናችሁ ቶች ወንድሞች ይህ ሰው ፕሮቴስታንት ሆኖ ሲመጣ በማስረጃ ጠይቁት። ከዚህ ቀደም ፕሮቴስታንቲዝም ውስጥ የትኞቹ ትምህርቶች ከመጽሐፍ ቅዱስ ውጭ ናቸው ብለን የወጣው በሉት። ኦኬ ኦርቶዶክስ የነበረ ሰው ድንገት በቃ ተመልሻለሁ ብሎ ወደ ፕሮቴስታንት ከተመለሰ በኋላ አይ ነብይ ነህ ብላችሁ ፕሮፌት እያላችሁ ከመጥራታችሁ በፊት ፕሊስ በማስረጃ ጠይቁ። ኦርቶዶክስ የሆናችሁ ቶች ወንድሞችም የሆነ ሰው ፕሮቴስታንት የሆኑ ሰዎችን ነቅፎ ስለመጣ ብቻ የስ ወንድማችን አለ በርታ ከጎነን ምናምን አትበሉ ፕሊስ።
በማስረጃ ጠይቁት። እስኪ ምን አውቀሃል በሉት። ምን ተረድተሃል? የኦርቶዶክስ ቤተክርስቲያን መሰረታዊ የሆኑ ትምህርቶችን ምን ያክል ተምረሃል? ምን ያክል ተረድተህ ነው ኦርቶዶክስ የሆንከው በሉ። ካልሆነ ግን ለብዙ ሰዎች መጥፊያ ምክንያት እንሆናለን። የትኛውም ነገር ክርስቶስ ዋጋ ከከፈለላት ከአንዲት ነፍስ ጋር አይነጻጸርም። እባካችሁን ክርስቶስ ዋጋ ከከፈለላት ከአንዲት ነፍስ ጋር ምንም የሚነጻጸር ነገር የለም። ስለዚህ ይህ ወንድማችን እኔ አሁን ስለ ፋይናንሻል ጉዳዮች ማንሳት አልፈልግም። ምናልባትም እንደዚህ አይነት ጉዳዮች ግን አስቸግሮት ከሆነ እንዲህ እየተንከራተተ ያለው ፕሊስ በፍቅር ፕሮቴስታንቶችን ብትሆኑ እኔ አሁን ኦርቶዶክሶች እያልኩኝ አይደለም፣ ፕሮቴስታንቶችን ብትሆኑ አቅርባችሁ እስኪ ምክንያት የሆናችሁ ጠይቁት። ወንድማችን እየሰማኝ እንደሆነ ተስፋ አደርጋለሁ። በየትኛውም ሰዓት አሁንም በየትኛውም ሰዓት ስለ ኦርቶዶክስ ቤተክርስቲያን አስተምሮ ይሄ ነገር ፍጹም ከመጽሐፍ ቅዱስ ውጪ ነው፣ ያንን አውቄ ነው ወደ ፕሮቴስታንቲዝም የሄድኩት ብለህ የምታምን ከሆነ ኤኒ ታይም የኛ በሮች ክፍት ናቸው። አንተ በተመቸ ቀና ምክንያት የሆነን እናወራለን። ከዛ ውጭ ግን ለከንቱ ጭቅጭቅ እኛ ዝግጁ አይደለንም። በጣም ብዙ ስራ አለብን። በጣም ብዙ ልንመልሳቸው የምንፈልጋቸው ነፍሳቶች አሉ። በከንቱ ክርክር ጊዜያችን አናባክንም። እና ተወዳጅ ወንድማችን እንደሚድሉን ስለሰጠን በጣም ነው የምናመሰግነው። አንተ ምርጥ ሰው። በንግግር ካስቀየምኳችሁ እጅግ በጣም ይቅርታ። ፕሮቴስታንቶች ወንድሞቼ ይኸውላችሁ ለሚዲያ ምናምን አይደለም እንደዚህ ነው። እግዚአብሔር በሚያውቀው በክርስቶስ ፍቅር እንወዳቸዋለን። ምናልባት የምንናገረው ንግግር ጆሮአችሁን የሚቆረቁር ሊሆን ይችላል። ያ የእምነታችን ልዩነት ያመጣው ጉዳይ እንጂ በልባችን እናንተን ጠልተን አይደለም። አባታችን ክርስቶስ ነው እና ክርስቶስ በቀራንዮ መስቀል ላይ ተሰቅሎ ስጋውን የቆረሰው ደሙን ያፈሰሰው ለኛ ለምናምንበት ብቻ ሳይሆን ለእናንተም ጭምር ነው። ከሊጦስጥራ አደባባይ እስከ ቀራንዮ ድረስ 13 ሕማማትን የተቀበለው ለኛ ለኦርቶዶክሲያን ብቻ አይደለም ለእናንተም ጭምር ነው። ኦኬ አባ ሕርያቆስ በቅዳሴው የሚፈራ ግሩም ነው በእኛ ዘንድ ግን ትሁት ነው ያለው ጌታ በሰው እጅ በጥፊ የተጸፈው ለኛ ብቻ አይደለም ጋይስ። ከክፉ ኃይሎች ዘንድ ምራቅን ትፍ የተባለበት እኛን ከጻድቃን ጋር ሊደምረን ከወንበዴዎች መሃል የተሰቀለው በደካማ እንጨት የተሰቀለው ክርስቶስ ለኛ ለምናምንበት ብቻ አይደለም ለእናንተም ጭምር ነው እና አባታችን ኢየሱስ የወደዳችሁን ያክል እኛም እናንተን መውደድ ግዴታችን ነው። እናንተን ጠልተን መጽሐፍ ቅዱስ ይዞ ወንጌል ማለት አገልግሎቱ በዜሮ ነው የሚባዛው እና ፕሊስ ፖዚቲቭ እንሁን። ይሄ መበሻሸቂያው ዘመኑ አልፏል። ይሄ መበሻሸቁ ምናምን ታይሙ አልፏል። በቃ መጽሐፍ ቅዱስን እንግለጥ፣ በመጽሐፍ ቅዱስ ማስረጃ እንወያይ። እሺ ጋይስ እወዳችኋለሁ። ደሜ በጣም ነው ማመሰግን። የኔ አባት እግዚአብሔር ያክብርልኝ። ቴንኪው እግዚአብሔር ያክብር። እናመሰግናለን። ቃሎት ያሰማልን። ቴንኪው ዲያቆን ቴንኪው። ይልመድብህ፣ አትጥፋ በቃ